ጓደኛለችኝና ፍቅረኛዬን ሰርፕራይዝ ማድረግ ፈልጋለሁ ስለዚህ ፕሮግራሙ ላይ ብትገኝልኝ ብላይ ነበር እኔም ደግሞ የሷን ጥሪ በመቀበል ሄለን ፍቅረኛ አይደለች በልንገራት ነገሩ ለሱ ፍቅረኛው ነች ይላል አውናት ካንቺ በፊት የነበረች ጓደኛ ነበረች በቃ አረ ከውጭ መታ ነበር ተሰጎነ አው ከኔ ውጪ አው እና በቃ ለሱ ሴት ማታራመስ ማለት በቃ ልክ እንደ እርድና ነው ሰላም የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ሁሉ መልካም እኛ እጅግ በጣም ደህና ነን። ዛሬ እንግዲህ እንደምታዩት ብቻዬን ነኝ። እጅግ በጣም በአዲስ ነገር ነው የመጣሁላችሁ። እንግዲህ እንደምታውቁት ቃልና ሀዩ የሉም ትንሽ ስራ ላይ ስለሆኑ ዛሬ ደግሞ በአዲስ ነገር መጥቻለሁ። የመጣሁበት ምክንያት ምንድነው? አንድ ጓደኛ አለችኝና ፍቅረኛዬን ሰርፕራይዝ ማድረግ ፈልጋለሁ ስለዚህ ፕሮግራሙ ላይ ብትገኝልኝ ብላይ ነበር እኔም ደግሞ የሷን ጥሪ በመቀበል ተገኝቻለሁ ማለት ነው። እንግዲህ ዛሬ ሰርፕራይዝ ስታደርገው በቦታው እንገኛለን ማለት ነው። ክቡራት ተመልካቾቻችን እንግዲህ ሁሌ ስለምትከታተሉን እጅግ በጣም እናመሰግናለን። በሁለት ሳምንት ውስጥ 3000 ሰብስክራይብ ገብተናል። ይህም ማለት እንግዲህ እጅግ በጣም የናንተ ትልቅ አስተዋጽኦ አለበት። እጅግ በጣም እናመሰግናለን። አሁንም ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ደግሞ ለእናንተ አይነገርም ላይክ እና ሼር እያደረጋችሁ አብራችሁን እንድትቆዩ እጋብዛለሁ ማለት ነው። እንግዲህ ፕሮግራማችንን እንጀምራለን። ደስ የሚል ነገር ነው። ጥንዶች ሲገናኙ አብረው ሲሆኑ ማለት ሁላችንም ደስ ይለናል ማለት ነው። ስለዚህ እነሱን አብረን ዛሬ የምናጣምር ይሆናል። በቀጣይ ቪዲዮ ደግሞ እንግዲህ እኛም እንመጣለን። እንግዲህ እኔን በደንብ እየቀጠቀጡኝ ይገኛሉ። እንግዲህ አዩና ቃል እኔም ተራዬን የነሱን ተራ በደንብ አድርጌ ለመመለስ ሐሳብ ላይ ነን። ነገር ግን እነኚህ ጓደኞቼ እጅግ በጣም አስፈላጊ ነው ስላለችኝ እንግዲህ እሷን ያው እንግዲህ ሰው ማክበር አለብን። ሰው ሲጠራን ጥሪ ማክበር ግዴታችን ነውና ዛሬ እነሱ ፕሮግራም ላይ ነው የሚገኘው። ክብራት ተመልካቾቻችን እኔ ወደ ቪዲዮ የምገባ ነው የሚሆነው። መልካም ቆይታ ይሆንልሽ። እንግዲህ መቅዲ እንደሚሳካልሽ አልጠራጠርም። መልካም ቆይታ እንደሚሆንልሽ መልካም እድል አለሽ። በገርም ጆን ስለሱ ላይ ነው የምታወራው። አራባት በእውነት እኔ ስለሱ ሳትነግረኝ ቀርታ አታውቅም። በቃ ተገናኘን ቁጥር ስለሱ ነው የምታወራው። ስለዚህ የሚያስቀና ግንኙነት ነው። በጣም ወደኛል። እኔ የምወደዋለሁ። ሀሳቤን ደግሞ ከሱ አልደብቆም። በጣም ስለምወደው እንደ ወንድሜ ፈልጋለሁ። ምን አይነት እኔ ራሱ ለማየት ጓጉቻለሁ። እኔ ራሱ አላውቅም። በጣም የሚገርም ነገር አሜዚንግ። በጣም ጠብቃለሁ። አዎ በጣም አስቆምኩሽ እንዴ? እንዴት ነው? ሰላም ነው። ሰላም ነው። ምን ነው? ሰላም ታወቃቸው። በጣም ወዳቸው ጓደኞች ናቸው። ምን እሱ ጓደኛሽ? አዎ ችግር አለ እንዴ? ፍቅረኛሽ እሱ ነው? ይሄ ምን ነው? ይሄ ነው ፍቅረኛሽ? አንቺ ፍቅረኛ እርግጠኛ ነሽ? አዎ ነው። ሌላ ይመጣል? ምን ነው? ኧረ ሌላ የለም። እሱ ነው እንዴ? በጣም አሁን እየነገርኩ ያለሁት ምንድነው? ይሄ ዋልጌ ነው ያንቺ ፍቅረኛ? ምን ችግር አለ እንዴ? አረ በጣም ከባድ ሰው ነው። ይሄ በጣም ከባድ ሰው ነው። አሃ የጠራችሁኝ ነጥል ነው እንዴ? ምንድነው እናንተ? መቅዲ ምንድነው? አረ አንተ ዝም በል በእናትህ፣ ዝም በል መጀመሪያ። ምንድነው? ቆይ አልገባኝም። ትተዋወቃላችሁ? እኔ እኮ ለሰውቅ ነው ዛሬ የጠራሁት። ይሄ ሴት ያልፈዋል እንዴ በመንገዱ? ሴት እኮ ያልፈውም። ከባድ ሰው እኮ ነው በእናትህ። ናቆኝ እናንተ ነው። አንተ ተጠቀቀኝ በእናትህ። እባክህ ልቀቀኝ። ወደዚህ ሄድ በእናትህ። በጣም ከባድ ሰው ነው። የማከብረው የምወደው ጓደኛዬ ነው። እንደ ወንድሜ የማየው እና ለምን ከዚህ በፊት አልነገርሽኝም እንዴ? ቆይ ችግር አለ? የምወደው የምንኖረው ነገር የለም። መቅዲ ለጥል ነው እንዴ ጠራሽ? ለጥል አይደለም። እና ምንድነው? እኔ እሱን በቃ የሆነ የምነግረው ነገር አቀርብለት ነው ያልሽው ነው? አዎ። ታዲያ ምንድነው? ብሩ ጋር ያለውን ነገር አላደረገም። በጣም ከባድ ሰው ነው ጆን። አንተ አልገባህም። በቃ ይሄ ሴት አያልፈውም። በቃ ምንድነው? ቆይ ሲንረጋጋ ምንድነው ችግሩ? ሴት አያልፈውም። ሴት የተባለ በቃ አያልፈውም። በቃ አትታየ ዝም በል በእናትህ። ቆይ እኔ ያልገባኝ ነገር አለ። እውነት ሴት የተባለ ጆን፣ ሴት የተባለ ባጠቃ አያልፈውም። በቃ መጣች የተባለ በቃ ሴት በምንም ሁኔታ በቃ ያለው የት የምትታወቁት? እሺ እንዴት ሊያውቅ ቻለ? እኔ እኮ ዛሬ ላስታውቃችሁ ሀሳቤ እንዲጋሩ ብዬ አምጥቻቸው ዛሬ ምንድነው እየተካሄደ ያለው? እኔ እንድታምኝ ልንገርሽ፣ ይሄ ሰው ማለት ከኔ ጋር አብሮ አደግ ነው፣ ጓደኛዬ ነው። እና እስካሁን እንዴት ነው ያላወቅኩ? ምንድነው እየተካሄደ ያለው? እሺ ጭራሽ በሷ
በጣም ይደብራል። ሌላ ጓደኛ አለ? ቆይ የት ነው የሚኖረኝ ታዲያ? ምንድን ነው እያለ ያለው ጓደኛ? ደግሞ እሱስ ማን ነው እንዴ? አይ እኔ ጓደኛ ጋብዛኝ ነው የመጣሁት። በጣም ማከብራቸው ምግባባቸው ጓደኞች ናቸው። ሁለቱም እኔ ሀሳቤን ዛሬ ብራዘር ልንገርህ፣ አትንገሪ። ምንድን ነው የምናግረኝ? እኔ ይኸውልህ ተባበረኝ ብላኝ እኔ የፍቅር ጥያቄ ሳቀርብላት ቅረጸኝ ስላለች እንደ ጓደኛ ነው የተገኘሁት። ሌላ የማውቀው ነገር የለም። ኧረ አሁን እንኳን አታስመስል። ኧረ እባክህ ምንም ነገር ሳልነግርሽ እንዴ? ምንድን ነው የሚያውቀው ነገር? ምን አውቃለሁ? ምን አውቃለሁ? እኔ ምናልባት ለአንቺ ስሜት ይኖረዋል እሱ። እኔ ምን አውቃለሁ? እሱ አንተ ስማ በእናትህ ምንድን ነው አንተ ስማ በእናትህ አንተ ሄለን ፍቅረኛ አይደለችም? ሄለን ፍቅረኛ አይደለችም? በንገራት ነገሩ ለሱ ፍቅረኛው ነች። አዎ ናት። ከአንቺ በፊት የነበረች ጓደኛ ነበረች። በቃ ኧረ ከውጭ መታ ነበር። አዎ ከኔ ውጪ አዎ ዛሬ ፈጣሪ ማለት ነው ፈጣሪ ነው ያዋረደው። አዎ በቃ አንቺ ጊዜ ሲሰጥሽ አንተ በቃ በእናትህ ዝም ብለህ አንቺ ጊዜ ሲሰጥሽ ስላልነበረ ተሰሚኛለሽ። አንቺ ጊዜ እየሰጥሽ ስላልነበረ ከሷ ጋር እንዴት ነበር የጠበቅሽው? እንደዚህ በቃ ነገርኩሽ እኮ ልቀቂኝ። ሃይ አንቺ በጣም ደብረሽኛል። ዳውንት ላይ አንተ ደግሞ የሆነ ፈጣሪ ያሳየኝ ዛሬ ፈጣሪ ስለሚወደኝ ያሳየኝ እውነታውን። ምንድን ነው ስለሚወደኝ ማለት? አንቺ ለማን ጊዜ ሰጥተሽ ታውቂያለሽ? ታዲያ ምን ላድርግሽ? እያመንኩት እኔ ጋር እያስመሰለ እኮ በቃ እንደሚወደኝ እያስመሰለ ምንም ነገር ሲፈጠር አወቅሽ። ሁለተኛ አጠገቤ እንዳትደርሺ። እውነታውን ካላወኩኝ እንጂ አልደርስም። እያመንኩት እያመነኝ እኔ ጋር ደግሞ እኮ ማስመሰሉ ነው የገረመኝ። ማስመሰሉ አይሽ ምንም ነገር ሳይፈጠር እንኳን ነገር ነው። አይ ፈጣሪማ በቀላሉ እንደዚህ አሳየኝ። ይቅርታ ጆ ቁጥር አይ ችግር የለም። አንዳንድ ነገር በጣም ማለት እናንተንም እንትን አልኳችሁ፣ ግን በጣም ነው ስሜታዊ። ሶሪ እንግዲህ ያው ዛሬ መልካም ይሆናል ብለን ጠብቀን ነበረ። አንዳንዴ በህይወት መካከል እንደዚህ ያለ ነገር ያጋጥማልና ተረጋጊ። አንዳንዴ ይገጥማል። አይዞሽ። እንግዲህ ውድ ተመልካቾቻችን እንግዲህ እንደዚህ ያለ ነገር ተፈጥሯል። እጅግ በጣም የሚያሳዝን ነው። እንግዲህ በቃ ምንም ልላችሁ አልችልም። ተመልካቾቻችን እጅግ በጣም የሚያሳዝን ነው። በጣም የምትወደውና የምታፈቅረውን ልጅ እንግዲህ የትዳር ቀናችን እንቁረጥ በሚል ነበር እኔንም ጋብዘውኝ የመጣሁት። ነገር ግን ትንሽ የሚያስጠላ ነገር ነው የገጠመን እና ትንሽ ተሰምቶኛል። እንግዲህ መቅዲ አይዞሽ ነው የምለው። በቃ ማለት ፈጣሪ ምን ያህል ይወደኛል እንደዚህ በቃ በዚህ ሰዓት እንደዚህ ማወቄ ማለት በምወደውና በማከብረው ልጅ እዚህ ቦታ ላይ እንደዚህ እውነታውን ማወቄ በጣም እግዚአብሔር ሲወደኝ ነው። ከዚህ በላይ እሱን ቀጥል። ምክንያቱም እኔ ጋር እያስመሰለ ነው ገባክ? እንደሚወደኝ እንደሚያፈቅረኝ እየተናገረ ግን ለካሱ ሌላ ህይወት ጀምሯል ማለት ነው በጎን እና ይሄን ነገር ራሱ እኔ ያንን ነገር ሳልነግረው በመሀል እውነታውን ማወቄ ለኔ ፈጣሪ ሲወደኝ ነውና ለበጎ ነው ብዬ ነው እንደው የሚያስበው ሩቅ ሳልሄድ ማለት ነው። እና ወደ ራሴ መመለስ ነው ያለብኝ። ልክ ነህ። አልናደድም። በጣም አሪፍ ብራዘር። እንደው ምናልባት እንዴት ነው የምታውቀው? እስቲ ለተመልካች ምን መሰለህ ጆ፣ ከዚህ በፊት ወንድሜ ነበር ማለት እንደ ወንድም የምንቀራረብ ጓደኛሞች ነበር እና በቃ ለሱ ሴት ማተራመስ ማለት በቃ ልክ እንደ እርድና ነው። በቃ እሱ አራዳ ነው፣ ጭስ ነው በቃ። እና ይሄ ጉዳይ ሁሌ ያስማማን ነበር። እኔ በእንደዚህ ነገር አላምንም ማለት በቃ ህይወት አንድ ናት። ህይወትን ከአንድ ሴት ጋር ነው መቀጠል ያለብን። እሱ በቃ እዚች ጋም
በቃ ዛሬ ከአንዷ ጋር ነው ከተባለ ነገ ከነጋ ነው። አሁን ዛሬ አንዷን ይሻኝና ደግሞ አሁን ከዛ ደግሞ አንዷ ደግሞ ትገባለች። በጣም ከባድ ሰው ነው በጣም እና ሄለን ደግሞ ሚስቱ ናት። ሄለን የምትባለው ረጅም ጊዜ አብረው ቆይተዋል። አዎ ረጅም ጊዜ አብረው ግን እሷም ላይ ሆኖ በቃ ምንም እንትን ሊል አልቻለም። አርፎ ሊሰበሰብ አልቻለም። በቃ በውጪ ቺት ያደርጋል። በጣም ከባድ ሰው ነው። አይ ዛሬ ፈጣሪ እውነታውን ወቂ ብሎ ነው እዚህ ቦታ ላይ ያገናኘኝ። በጣም በመወዳችሁና በማከብራችሁ ሰዎች ፊት እውነታውን ወቂ ብሎ ለዛ ነው ይሄ ነገር የተፈጠረው ይመስለኛል። አዎ ምክንያቱም ከዚህ በፊት እኔ ማለት ከዚህ በፊት እንደምትጋቡ ምንም መረጃ እንደሚወደኝ ነው በቃ ማለት ቀኑን እንደዚህ አልወሰንም እንጂ አብረን የምንሆንበትን እንደሚያፈቅረኝ እንገናኛለን፣ እናወራለን። በቃ ከኔ ውጪ ከአንቺ ውጪ ነው የሚለው ማለት ነው። እና እኔ በጣም እንደዛ ስለሚል አምኖ ነበረ። እኔም ብዙ ያን ያህል መጠራጠሩ እንትን አልነበረም በኔ ጋር ማለት ነው። ስላመንኩት ነው ገባ። በጣም ረጅም ጊዜ ነው የምታውቀው አንተ? ረጅም ጊዜ ነው አብሮ አድጎሽ ነው። በቃ ጀስት እንደ ብራዘር ነን እና ሰፈር ውስጥ አብረን ነው የምንውለው ምናምን ስራ አብረን እንሰራ ነበር በሆኑ አጋጣሚዎች እና በቃ የሆነ ሰዓት በጣም እንደዚህ ወደ ውስጥ ሰውን በጊዜ ሂደት ነው የምታውቀው እና በጊዜ ሂደት እያወኩት ስመጣ በቃ ሴት ማለት ለሱ በቃ ምንም እንደ ኖርማል እንደ እቃ ነች። በቃ ምንም ክብር የለውም ለሴት ልጅ ምንም ክብር የሚባል ሪስፔክት በቃ አያደርግም። በቃ ታልቅሽ ነው ከባድ ሰው። ከዚህ በላይ ሳርቅ ማለት ነው። አይዞሽ እንግዲህ ክብራት ተመልካቾቻችን እንግዲህ እናንተም በሷ ቦታ ብትሆኑ የሚሰማችሁን አስቡት። በጣም የሚወዳት ፍቅረኛ ለረጅም ጊዜ አብረው ቆይተው ዛሬ እንጋባለን ወይንም ደግሞ የሰርጋችንን ቀን እንቆርጣለን እና ለሱም ሰርፕራይዝ ነው ደስ ይለዋል በሚል እንግዲህ እኔንም ተጋብዤ ነበረ። እንግዲህ እንዳለመታደል ሆኖ ነገሮች አልተሳኩም። እናንተም በሷ ቦታ ብትሆኑ ምን ሊሰማችሁ እንደሚችል እንግዲህ አላቅም። እኔ ግን እጅግ በጣም ደብሮኛል። እንኳንም ቃልና አዩ አልኖሩ አጋጣሚ ደግሞ እነሱም ያው እንግዲህ ስላልተመቻቸው ነው እንጂ እኔን ስትጋብዘኝ እነሱንም አብሬ ይዣቸው ልመጣ ነበረ። የተፈጠረው ነገር እጅግ በጣም ይደብራል። ክብራት ተመልካቾቻችን በጣም አሳዝኖኛል። አታልቅሽ፣ በቃ አይዞሽ። አይዞሽ በቃ እንደዚህ ያለ ነገር ይገጥማል። ክብራት ተመልካቾቻችን እንግዲህ ቀጣይ ምንድን ነው የሚሆነው? ምን ሊሆን ይችላል? ይሄስ ልጅ ለምንድን ነው እንደዚህ ዋሸው የሚለውን እንደ ሰውኛ መቼም ይህን አክል ጠብቀው መስዋዕትነት ከፍላው ዛሬ የሰርጋችን ቀን እንቆርጣለን ብላ ሰርፕራይዝ ልታደርገው ጠብቃ እንግዲህ በጣም አዝነናል። እኛም እሷም አዝናለች። ስለዚህ ይሄ የት ነው ምንድን ነው መዳረሻው የሚለውን እኛም ተከታተለን ወደ እናንተ የምናቀርብላችሁ ነው የሚሆነው። ክብራት ተመልካቾቻችን እንግዲህ እስከ ዛሬ ስትከታተሉ የነበራችሁ ውድ ቤተሰቦቻችን ዛሬ እንግዲህ በእኔ ስም ይቅርታ ጠይቃለሁ እንደዚህ ሆኖ ስለቀረብን። በቀጣይ ምንድን ነው ይሄ ልጅ ምን አስቦ ነው ምንድን ነው ዓላማው የሚለውን አንድ ባንድ ይዘንላችሁ የምንመጣ ነው የሚሆነው። እንግዲህ ለዛሬ እኔ ምንም የምለው ነገር የለም። ምናልባት የምትሉት ነገር ካለ? እኔ የምለው ነገር በቃ እንደዚህ አይነት ነገር መቆም አለበት። በቃ አሁን እንደ መቅዲ ያሉ እህቶቼ በቃ እንደዚህ ሲጎዱ ማየት በጣም ከባድ ነው። ያው እህቶች አሉ ሁላችንም። በጣም ከባድ ነገር ነው እና በቃ ታረሙ። መቅዲ አይዞሽ። በዚሁ አጋጣሚ እናንተንም በጣም ይቅርታ ለመጠየቅ ፈልጋለሁኝ። ተረጋግቻለሁ። አሁን በቃ ተረጋግቻለሁ። ምክንያቱም በቃ እውነታውን እንኳን አወቅኩኝ ነው ያልኩት። ምክንያቱም በዚህ ብቀጥል ኖሮ እየተጎዳሁ ነበር የሚሄደው ማለት ነው። ግን ፈጣሪ ምክንያት አድርጎ በእናንተ ፊት እውነታውን አሳውቀኝ። ጠንካራ መሆንና እንትን ማለት ነው ያለብኝ። እንደዛ ነው ራሴ የማስበው። ግን ለእናንተ በጣም ይቅርታ ጠይቃለሁኝ። የሆነ ደስታን ነገር ላካፍላችሁ ብዬ እዚህ ጋር የሆነ ያልሆነ ነገር ውስጥ ነው የከተትኳችሁ ብጥብጥ ውስጥና ለዛ ይቅርታ። በቃ ማለት ካሁን በኋላ ከሱም ጋር ምንም ሊኖረን አይችልም ሲጀመር ማለት ነው። ይሄ ነው በቃ። እንኳንም አወቅኩኝ ካሁን በኋላ አይኑን ማየት አልፈልግም በቃ። ክቡራት ተመልካቾቻችን እንግዲህ እንደዚህ ያለ ነገር ይገጥማል። መቅዲ አይዞሽ፣ ይገጥማል። አንዳንዴ ለበጎ ነው ነገር ሁሉ ለበጎ ይሆን ዘንድ ግድ ይለዋል የሚባል ነገር አለና አንዳንዴ በእንትን ውስጥ በንዴት ውስጥ በሀዘን ውስጥ ትምህርት የምንማርበት አጋጣሚዎች አሉ ጀስት እንደ መቅዲና። ስለዚህ አንቺ የራስሽን ህይወት ከዚህ በኋላ ማስተካከል ይኖርብሻል። ልጁስ ምንድነው ዓላማ የሚለውን በቀጣይ ዘንላችሁ እንመጣለን። ክቡራት ተመልካቾቻችን ለዛሬ ስተከታተሉት ችግር የለም ተረጋጊ። ለማንኛውም ክቡራት ተመልካቾቻችን እንግዲህ እጅግ በጣም ተናዳለች። ያው ዝምተኛ ስለሆነች ነው። ምክንያቱም ከካሜራ ጀርባ ብዙ ነገር ነበር ያወራችኝ። አሁን የሆነ ነገር ለመናገር ራሱ አፍ ያስይዛል።
ሶ ምንድነው ምን ደረሰ ምክንያቱ ምንድነው የሚለውን ክብራት ተመልካቾቻችን እንግዲህ ደስታቸውንም በሚዲያ ለማውጣት እንደመጡት ሁሉ ደግሞ ምክንያቱ ምንድነው የሚለውን ይዘን የምንመጣ ነው የሚሆነው ማለት ነው። ለዛሬ ስለተከታተላችሁ እጅግ በጣም እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቤተሰብ ናችሁ ለእናንተ አይነገርም ላይክና ሼር እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ ከኛ ጋር እንድትቆዩ ጋብዛለሁ።